ሳታሳዝነኝ ቀርታ እኮ አይደለም፣ ግን ላጠፋችሁ ጥፋት በቃ መቀጣት አለባት። እሺ ግን ያን ያህል አንጫናት። ልጅቷ የሆነች ጭንቀታም ነገር ነች። አረ እኔ ምንም አልላትም፣ ግን ምን አጉድለንባት እንደዚህ እንዳደረገች ማወቅ እፈልጋለሁ። እሺ በቃ እናቴ ተረጋጊ፣ አትናደጂ። እንዴት ነው ማልናደደው? የጋብቻ ቀለበቴ እኮ ነው። እንዴ እናቴ ቢጠፋ ራሱ እኮ ሌላ ገዝቼ ሰጥሽ ነበር፣ ደሞ ለአንቺ። አውቃለሁ የኔ ባል፣ ለእኔ ምንም ነገር ታደርግልኛለህ። እሺ አሁን ምግብ እንብላ። ምሳ ሳልበላ እኮ ነው ከስራ የመጣሁት። እኔ አቀርብልሃለሁ በቃ። እንዴ ለምን? ትንሹ የለችም እንዴ? እሷ አታቀርብ? አይ እሷ ለትንሽ ጊዜ እናኮርፋታለን። እንደሱ ይሻላል። አዎ ምን ነው በእንቁላሉ ጊዜ በቀጣሽኝ እናቴ እንዳለው ልጅ ነገ ከነገ ወዲያ በሌላ ነገር ስትያዝ እኔንም እንደዛው እንድትለኝ አልፈልግም። ከቤት ወጣች፣ ከጽናት ጋር ተጣላች። ጽናት ከዚህ በኋላ ቤቴ ውስጥ እንድትኖሪ ሌባ ቤቴ ውስጥ ላስተዳደርም ላስተምርም ላኖርም አልችልም፣ በቃኝ፣ ከዚህ በኋላ አልችልም። ከዚህ በፊት ብዙ ውሸቶች ስትዋሽኝ፣ ብዙ ነገር ስትደብቅኝ አይቼሻለሁ። ትምህርት ቤት እሄዳለሁ ብለሽ ሌላ ቦታ ስትወይ አይቼሻለሁ። ቤተሰብ አምጪ ስትባይ ከመንገድ ላይ አንስተሽ ስትወስጂ አይቻለሁ፣ ሰምቻለሁ በማለት ከዚህ በኋላ ደግሞ አልችልሽም ለኪራ ተናግሬ ከዚህ ቤት አባርሻለሁ ብላታለች። ትንሿ በጣም አዝና እግሯ ስር ተደፍታ ስትማጸናት ነበረ። ጽናት ግን ምንም ነገር መስሎ አልታያትም። እዛ ጋው ነበረ ጥላት የሄደችው። ሶስና በጣም ከባድ ነገር ደረሰባት። ምሩን ለማዳን እንግዲህ በድጋሚ እነሱ ቤት ሄዳ ነበረ። አዊ ከጀርባ መታ አስራ እያሰቃየቻት ትገኛለች ማለት ነው። በዚህ ሰዓት ክብሮም ሰው ላይ ተኮሰ። ያ ልጁ የሰላም አፍቃሪ ቤት ድረስ መጥቶ ሲደባደብ ነበረ እና አክስቱ መጥቶበት ነበረ። አክስቱ መጥቶ መንገድ ላይ ነበር ጥሏት የሄደው። ከዛ በኋላ ሽጉጥ አንስቶ ካልተኮስኩበት ካልገደልኩት አይሆንም በማለት ሲፎክር ነበረ። ሰላም በመጨረሻም ተስፋ ቆረጠች። እስከዛሬ ብዙ ነገር ለፍታ ነበር እሱን ለማግኘት በተደጋጋሚ ቤቱ ስትመላለስ ነበር። ከዚህ በኋላ ግን በቃኝ፣ የአዳም ዘር በሙሉ ያስጠላኝ በማለት ቆርጣለች። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች ጽናት ክፍል 202 ይዤላችሁ መጥቻለሁ። ጽናት እንግዲህ በትንሹ በጣም ተናዳለች። ትንሿ ባላጠፋችው ጥፋት በጓደኛዋ ጥፋት እንግዲህ በጣም ብዙ ስቃዮች እየደረሱባት ነው። ትንሿ ምንም ነገር ሳታረግ ወርቁንም አላነሳችውም። ጓደኛዋ ናት አንስታ ቦርሳ ውስጥ ያስገባችው። ይሄን ነገር ደግሞ ኢዛና ያውቃል። ኢዛና ግዴታ ማስረጃ ሰብስቦ ወይም ደግሞ እሷን የሚያጋልጣት ነገር አርጎ ትንሿን ነፃ ማውጣት አለበት ብዬ አምናለሁ። ብዙ ነገሮችን አይተዋል። እንትኑ ብሪንዳ ውስጥ አርጋባት መርዝ ሰጣት አይተዋል። ብዙ ነገር ስላየ እሷን ሊያጋልጣት ይገባል ማለት ነው። እቺ ጓደኛ የምትባለው የሴጣን ቁራጭ እንግዲህ ኢዛናን ታፈቅሯለች። የራሷ ለማድረግ ነው እሷ መጥፎ ሰው ሆና እንድትታይ እያደረገች ያለችው። እሱ ግን አልተሳካላትም። ኢዛና የእሷን ማንነት በደንብ ስለሚያውቅ ማለት ነውና አግኝቷት ነበረ፣ በጥፊ መቷት። ከዚህ በኋላ ትንሿ አጠገብ ብትደርሺ ከራሴ እስከ ዛሬ ድረስ ብዙ ነገር አይቼ ዝም ብያለሁ። የዛሬውን ደግሞ እየሰራሽው አንቺ ነሽ የትንሿ ሻንጣ ውስጥ ያረግሽው። ስለዚህ በደንብ እስከማገኝሽና ማስረጃ እስከማገኝ ድረስ በደንብ ፈታቤ ከዛ በኋላ ካገኙ በኋላ በደንብ አድርጌ ነው ማስከፍልሽ ብለዋታል። ሊያስከፍላት ይገባል። ትንሹ በጣም ነው የምታሳዝነው ማለት ነው የምር። እና እንግዲህ ትንሿ በመፍራቷ የተነሳ ጽናት እግር ስር ወርቃ ይቅርታ ጠይቃ ነበረና ጽናት ግን ምንም መስሏት አልታያትም። ኪራ ገና ከውጭ ሳይገባ በር ላይ ጠብቀው ነበር። እንዴት እንዳታዘነችም ማለት ነው። በር ላይ ጠብቀው ነበር። እግሩ ስር ተደፍታ እኔ ምንም አላረኩም፣ ምንም አላጠፋውም፣ የእሷ ወርቅም አንስቼ እኔ ሻንጣ ውስጥ አላረኩም፣ ከብር የበለጠ እናንተ ትበልጡኛላችሁ፣ እኔ በገንዘብ እናንተን አልቀይራችሁም ብላ ነበር ስትማጸኑ የነበረው። ገብተው እንግዲህ ኪራም ጽናትን ለማናገር ሞክሯል። ተረጋጊ፣ እሷም የሆነ ደንባራ ነገር ናትና ልጅቷ ወይም ተሳስታ ሊሆን ይችላል፣ አውቃን ብታረግም ደግሞ ገንዘብ አሳስቷት ሊሆን ይችላል። ስለዚህ ተረጋግተሽ እሷን ለመስማትና ለማዳመጥ ሞክሪ ብሎ ጽናትዬ ሲመክራት ነበረ ማለት ነው ቤተሰብ። እና ምን እላችሁ ፈልጌ ነው ጽናትዬ ተያ እንደዚህ አትሆኝ፣ መዳም አያጫወትሽ እንዴ? አረኔ አሁንስ መዳም መጫወት አማረኝ። እሷ ሰው እንደዚህ የሚቀየር ከሆነ እውነት ነው ባለትዳር መሆን ሰው ይቀይራል። የጽናት ግን ባሰ የምር በጣም አስጠላብሽ እንዴ። በፊት ያሳለፍሽውን ነገር እኮ መርሳት የለብሽም። እና ምን እላችሁ ፈልጌ ነው ማለት ነው ቤተሰብ። ሶስና እንግዲህ ምሩን ማዳን አለብኝ ግዴታ ነው፣ ግዴታ መወጣት አለብኝ በማለት ተመልሳ ወደ እናናሆሚ ቤት ሄዳ ነበረ። ከምሩዬ ጋር ስታወራ ነበር። አዊ አንቺን ለመጉዳትና አንቺን ለማበቀል የመጣችው
በየት እንደምትገናኙ የት እንደምትገናኙ ባላቅም አንቺን መጉዳት ትፈልጋለች። አንቺን ለመጉዳት እኔ ጋር መጣ ከኔ ጋር ተመካክረ ነበር። ስለዚህ እኔ ደግሞ አንቺን ማዳን አለብኝ። ለነጽናትን ብናገር እነጽናት አላመኑኝም። ለናሆሚም ነግሬው ነበር። ናሆሚም የሆነ ነገር ልጠቀም ፈልጎ መስሎት አላመነኝም። ስለዚህ እባክሽ አንቺ እንኳን ንገረኝ በማለት ስጠይቃት ነበርና አዎ እውነት ነው ነበር ያለችው። በምልክት ማለት ነው፣ ባትናገር ራሱ በምልክት አዎ ልትጎዳኝ ትፈልጋለች ነበር ያለቻት። አዊ እንግዲህ ከጀርባ መታ ሶስና መታታለች ማለት ነው። ቤት ውስጥ አስራ እያሰቃየቻት ትገኛለች። በዚህ ሰዓት ደግሞ ናሆሜ ቢመጣ እኔ በጣም ደስ ይለኛል። ናሆሜ መጥቶ ይችል የተረገመች ማንነቷን ቢያቅ ከዛ ቤት ምሩዬ ሳትጎዳ ከዛ ቤት ብትወጣ እኔ በጣም ደስ ይለኛል። እና ቅዱሴ እንግዲህ በመጨረሻም ተስፋ ቆርጧል። በሰላም ምክንያት ወደ ፍቅሩ ለመመለስ ይቅርታውን ተቀብሎ አብሮ ለመኖር እያሰበ ነበረና ግን ያ ልጅ እያስቸገራቸው ይገኛል። በግድ እኔ ካልሆነች እያለ እየተከታተላት ከኋላው እሷ የምታደርገውን ነገር እሷ አጠገብ የተገኙ ሰዎችን በሙሉ እየደበደበ አሁንም በድጋሚ እንግዲህ የክብሮም አክስት መታ ነበረና በር ላይ ሲጨቃጨቁ አይቶ መንገድ ላይ እንግዲህ ቀጥቅጧት ነበር የሄደው። ከዛ በኋላ ክብሮም ቅዱሴ ራሱን መቆጣጠር አቅቶት ሽጉጥ አውጥቶ ሲያፈራራው ነበረ። ግን ምንም መስሎት አልታየም። ልጁ መስማት የለም መስማጡት ነው ማለት ነው ልጁና ብዙ ነገሮች እየደረሱበት ነው። ሳሚንም በድጋሚ ናቲንም በድጋሚ ደብድቦታል ማለት ነውና ይሄ ልጅ ከዚህ ይወጣልን፣ አዊ የምትባለው ልጅ ትወጣልን የምትሉ ብቻ ቤተሰቦቼ ሼር፣ ላይክ፣ የመደወል ምልክቱን እየነካችሁ ቤተሰብ ሆኑልኝ የኔ ውዶች ማለት ነው። ወዳቸዋለሁ። ባይ ባይ። መልካም ቀን ይሆንላችሁ።